ከመንፈስ ስጦታዎች ወይም ደግሞ ከመንፈስ ቅዱስ የጸጋ ስጦታዎች መካከል አንዱ የማይተረጎም ልሳን የሚል ጭራሽ የለም። በነገራችን ላይ የማይተረጎም ተብሎ ልሳን የለም። ይሄ እዚህ ክፍል ላይ ራሱ ሐዋርያ ቅዱስ ጳውሎስ እየተናገረ ያለው ስለማይተረጎም ልሳን በጭራሽ አይደለም። አይደለም በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ብለን አይደል የጀመርነው? ከላይ እንዴ ተናጋሪ የሚናገረውን አያውቅም እንዴ? አሁን እኔ ለእርሶ እየተናገርኩኝ ነው ማለት እኔ የምናገረውን አላውቅም ማለት ነው እንዴ? ይኸው ጳውሎስ እኮ ነው ያለን ቁጥር 14 ላይ እኔ ማን ያለው እኮ አይደለም ፓስተር፣ ትክክል ነው ለእግዚአብሔር ነው የሚናገረው ብሏል። ለእግዚአብሔር ምስጢርን ይናገራል አለ። የሚናገረውን አያውቀውም የሚለው ከየት ነው? አላውቅም ያለን ጳውሎስ ነው። ዮሐድዬ እንዴት መሰለህ ጳውሎስ አላውቀውም ያለው 14ን ቅድም ነገር ግን የለም ብሎ ሐዋርያው ጳውሎስ እንግዲህ በአንደኛ ቆሮንቶስ ላይ ጽፏል። ይሄንን እስኪ እንዴት ነው የምታስረዱን? ኦኬ ያው እንግዲህ ለመማማር ካሉ ደስ እያለን እናብራራለን። እሺ መጀመሪያ አንደኛ ቆሮንቶስ መልእክት ሐዋርያው ቅዱስ ጳውሎስ ምን ብሎ እየተናገረ ነው? ከመንፈስ ስጦታዎች ወይም ደግሞ ከመንፈስ ቅዱስ የጸጋ ስጦታዎች መካከል አንዱ የማይተረጎም ልሳን የሚል ጭራሽ የለም። በነገራችን ላይ የማይተረጎም ተብሎ ልሳን የለም። ይሄ እዚህ ክፍል ላይ ራሱ ሐዋርያ ቅዱስ ጳውሎስ እየተናገረ ያለው ስለማይተረጎም ልሳን በጭራሽ አይደለም። ባይዘው ይሄ ከአውዱ ከዛው ክፍል አውድ ራሱ ጋር መጋጨት ነው የሚሆነው። እንግዲህ የጸጋ ስጦታዎች ሐዋርያ ቅዱስ ጳውሎስ ሲናገር በልሳን መናገርና በማይተረጎም ልሳን መናገር ብሎ አይደለም የሚከፋፍለው። በቃ በልሳን መናገር ከዛ ደግሞ በልሳን የተነገረውን መተርጎም ነው። የጸጋ ስጦታ እነዚህ ናቸው። እዛ 12 ላይ በሚገባ ይዘረዝራል አይደለ? የጸጋ ስጦታዎች መጨረሻ ላይ 12:28 ላይ እግዚአብሔርም በቤተ ክርስቲያን አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሶስተኞቹም አስተማሪዎች፣ ቀጥሎም ተአምራት ማድረግ፣ ቀጥሎም መፈወስን የመፈወስን ስጦታ፣ ከዛ እርዳታንም አገዛዝንም፣ ከዛ የልዩ ልዩ አይነት ልሳኖችንም አድርጓል ይልና ሁሉም ሐዋርያ ናቸውን? ሁሉስ ነቢያት ናቸውን? አስተማሪዎች ናቸውን? ሁሉስ የመፈወስ ስጦታ አላቸውን ካለ በኋላ ሁሉስ በልሳኖች ይናገራሉን ካለ በኋላ ሁሉስ የማይተረጎም ልሳን ያወራሉን የሚባል የለም። ጭራሽ የማይተረጎም ልሳን የሚባል ይሄ ካሪዝማቲክ ሙቭመንት አንዷ አግነስ ዙመን የምትባል ሴትዮ ህንድኛ ነው ብላ የሆነ ጽሁፍ ጻፈች። መሆነጨረች እንደ ዶሮ የዶሮ ጽሁፍ። ከዛ ተርጉሚ ምንኛ ነው ስትባል ህንድኛ ነው ልሳን ተገልጾልኝ ነው አለች። ሄዶ ህንዶች ጋር ሲታይ እንደዚህ የሚባል ተረት የለም ተባለች። በቃ እንግዲህ ልሳን ነው የማይተረጎም ነው የሚል በሙከራ የመጣ ትምህርት ነው እንጂ በጭራሽ መጽሐፍ ቅዱስ ላይ የሚታወቃ ይሄ አይደለም ጭራሽ። ስለዚህ በልሳኖች ይናገራሉን ካለ በኋላ ሁሉስ ይተረጉማሉን ነው። እዚህ ልሳን አለ፣ መተርጎም አለ፣ የሚተረጎም አለ፣ አለቀ እንጂ የማይተረጎም የሚባል የለም። ዘን ወደዚህ ክፍል ስንመጣ ታዲያ ምንድን ነው እየተነገረ ያለው? ልሳን ሊሰጥ ይችላል መንፈስ ቅዱስ ጸጋውን። ልሳን ማለት የሚታወቅ ቋንቋ ማለት ነው። ምንም የማይታወቅ ወይም የማይተረጎም የሚባል ቋንቋ የለም። ሐዋርያ ቅዱስ ጳውሎስ እዚህ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 10 ላይ ምን ብሎ ይናገራል? ስለ ልሳን ወይም ደግሞ ስለ ቋንቋ እንደሆነ እየተናገረ ያለው በግልጽ ሲናገር ምን እንደሚለው በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል ይልና ቋንቋውም የሌለው ሕዝብ የለም ይላል። ቋንቋ የሌለው ሕዝብ የለም፣ ቋንቋም የሌለው ሕዝብ የለም ይልና ታዲያ ምንድነው ልሳን ማለት ሲል እንግዲህ አለ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ። አንድ ሰው የሆነ ቋንቋ ለምሳሌ የተወለደበትን ቋንቋ ቢናገርና እኔ ያንን ቋንቋ የማላቀው ከሆነ ለዛ ቋንቋ ምንድን ነኝ? እኔ እንግዳ ነኝ አለ። እንግዳ እሆናለሁ አለ።
የሚናገረውም ለእኔ እንግዳ ይሆናል። ኦኬ፣ እኔ ለእርሱ እሱ ለእኔ እንግዳ ይሆናል ማለት ነው። ስለዚህ ለአንዱ ወይም ደግሞ በቆሮንቶስ ለሚኖሩ ክርስቲያኖች የልሳን ስጦታ ልክ ለሐዋርያቶቹ ሐዋርያት ሥራ ምዕራፍ 2 እንደተሰጣቸው አረብኛውንም እንግሊዘኛውንም ህንድኛውንም ምናምን ጀርመንኛውንም ልሳኖች ተሰጥቷቸው ከዛ ገሊላ ሂደህ ጀርመንኛ ማውራት፣ አረብ ሄደህ ህንድኛ ማውራት ይሄ ጥቅም የሌለው ነው የሐዋርያ ቅዱስ ጳውሎስ ሐሳብ። ስለዚህ በልሳን የሚናገር ሲል በተገለጸላቸው ልሳን አሁን ቆሮንቶስ ላይ ሄደው ቢናገሩ ለቆሮንቶስ ክርስቲያኖች ምንድነው የሚጠቅማቸው? ምንም የማይጠቅም ነው የሚሆነው። ስለዚህ በልሳን የሚናገር ሳለ ለእግዚአብሔር እንጂ ለሰው አይናገርም ማለት በቆሮንቶስ ላሉ ክርስቲያኖች የሚያንጽ ንግግር አይደለም የሚናገረው አለ። በቃ ያ ሰው ግን የሚናገረው ምናምን እግዚአብሔር ያውቀዋል። ኦፍኮርስ ከእግዚአብሔር የሚደበቅ ነገር የለም። ምክንያቱስ ምንድን ነው ያለ? የሚያስተውለው የለምና ማለት የሚሰማው የለም። የሚያስተውለው ማለት ያንን ቋንቋ ሰምቶ የሚረዳ ማንም የለም ነው። ስለዚህ በመንፈስ ግን ምስጢርን ይናገራል ማለት እርሱ ግን በተገለጸለት ቋንቋ ግን ምን እየተናገረ ነው? ለሰዎቹ ምስጢር የሆነ እነሱ የማያውቁት ግን እሱ የሚረዳው እያመሰገነም ሊሆን ይችላል፣ እየመረቃቸውም ሊሆን ይችላል እኮ ለነዛ ሰዎች። ግን ህዝቡ ምን አይለው አያውቀውም። ለዛ ነው ቁጥር 16 ላይ ምን ይላል መሰላችሁ? በደንብ አስተውሉ። ቁጥር 16 ላይ እንግዲህ እንደዚያማ ካልሆነ አለ እንዴ በሚያውቁት ቋንቋ ካልሆነ የምትናገራቸው ቆሮንቶስ ላይ ሄደ አረብኛ እያወራህ የምትውል ከሆነ ኦኬ፣ እግዚአብሔር እናንተ ነው የምታውቁት። በቃ አረብኛው ለአንተ የተገለጸልህ ነው፣ ለቆሮንቶስ ሰዎች ግን ምንም አይጠቅማቸውም ነው። እንዲያ ካልሆነ በሚያውቁት የቆሮንቶስ ክርስቲያኖች ለምሳሌ ዕብራይስጥ ከሆነ የሚያውቁት በዕብራይስጥ ካልሆነ የምትናገራቸው ዝም ብለህ በአረብኛ የምትናገራቸው ከሆነ አለ አንተ በመንፈስ ብትባርክ፣ መንፈስ የሚለው እዚህ ጋር መንፈስ ቅዱስ የገለጠለትን ቋንቋ ማለት ነው፣ ወይም ደግሞ ልሳን ማለት ነው። በመንፈስ ብትባርክ አለ ባልተማሩት ስፍራ። አያችሁ፣ ቋንቋው ራሱ ልትማረው የምችለው ቋንቋ መሆኑ እዚህ ሐዋርያ ቅዱስ ጳውሎስ ራሱ ይገል። ባልተማሩት ስፍራ፣ ቋንቋውን በማያውቁት ስፍራ ማለት ነው የተቀመጠው። አሁን ቆሮንቶስ ክርስቲያኖች ላይ ሄዶ በአረብኛ አለው አረብኛ ያልተማሩ ሰዎች ናቸው እነዛ ሰዎች። አረብኛ የማያውቁ ህዝቦች ናቸው። ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ፣ የምትናገረውን ቋንቋ ካላወቀው እንዴት አድርጎ አለ ለምስጋና አሜን ይላል? በቃ ባጭሩ አንተ ልሳን ስለተገለጸል ወይም ደግሞ የሆነ ቋንቋ መንፈስ ቅዱስ ስለገለጸል በማያውቁት ህዝቦች ጋር ሄደ ታወራዋለህ ማለት አይደለም ነው። እንደዚያማ ከሆነ ዝም ብለህ የማያውቁትን ቋንቋ ሄደ ተናግረ አመስግነ መርቃቸው ባርካቸው እግዚአብሔርን አመስግነ ከዛ በኋላ ያልተማሩ ያን ቋንቋ ያልተማሩ ከሆኑ ህዝቦቹ አለ እንዴት ነው ላቀረብከው ምስጋና ለሰጠኸው ምስጋና አሜን ሊሉ የሚችሉ? በጣም በሚገርም ሁኔታ የፕሮቴስታንቶች አዳራሽ ይሉ በልሳን ይናገራል፣ ምን እንደሆነ ሳያውቅ አሜን ይላል። ቀጥታ ከዚህ መጽሐፍ ራሱ የሚጋጭ ሀሳብ ነው። ባይዘው ጊፍቱን ላሰስፔንድ አድርጓል አካውንቱ እና ሪፖርት እየተደረገ ነው። አይዶኖ ገስት ላይ ያለ ሰው ሪፖርት እያደረገ ይሁን ወይ ደግሞ ከታች አላውቅም። ሶ ኮፒ ሊንክ አድርጉለት አካውንቱ እንዳይዘጋበት። ያ አንዴ ክርስቲያኖች እጃችን ይህ ስራ እስከዚያ ጊፍቱ ሰስፔንድ አድርጓል። ሪፖርት ነው ይመስለኛል። ጊፍት ሰስፔንድ ካረገ አይደል? አዎ እንደዛ እንትን ይላል። ተሜም የሆነ ሲመች ምናምን የሆነ ቪዲዮ ምናምን ትከፍታል እንትንም እሱም እንትን ይላል መሰለኝ ሪስትሪክሽን ሰጥቶኛል እና ዝም ብዬ እያየሁት ነው። በቃ ጥሩ እኔ ልክፈት። በቃ እንደዛ ከሆነ ለጊዜው እሺ። ያው ቁጥር 16 ነው እያነበብኩ የነበረው። ስለዚህ በመንፈስ ብትባርክ ማለት በልሳን በቃ እያመሰገንክ ነው። አንተ እያመሰገንክ ነው። አንተ ታውቀዋለህ እኮ ምስጋና እያቀረብክ ነው።
ግን ባልተማሩት ስፍራ የተቀመጠው አሁን ባልተማሩ ቋንቋውን በማያውቁ ስፍራ ቁጭ ብሎ ቁጭ ያለ ሰው ግን የምትለው ካላወቀ ምን እያወራህ እንደሆነ ካልገባውና ካላወቀ እንዴት አድርጎ ነው አሜን ራሱ ለምስጋና ኦኬ እየባረከ ነው እኮ እሱ እግዚአብሔርን እኮ እያመሰገነ ነው። ግን አንተ ይሄኛውን እኮ እኔም አምናለሁ ዮሐድይ እዛው 14 እኮ ነው ሐዋርያ ቅዱስ ጳውሎስ እኮ እያብራራ የሚመጣው እሱ ራሱ እኮ ነው። ግን እንትን እንዳይሆና ድንገት አሁን ይሄኛውን በማህበር ውስጥ ስንሆን የሚተረጎም አይደለም በማህበር ስለሚነገር አሁን እኮ ሐዋርያ ቅዱስ ጳውሎስ ዋና ሀሳቡ እኮ ልሳን ልክ እንደ ለሐዋርያቶቹ 72 ቋንቋዎች ተገልጸውላቸዋል። በነገራችን ላይ የማይተረጎም የሚባል ቋንቋ ሳይሆን የህዝቦች ቋንቋ ነው የተገለጸላቸው። ልክ እንደዚህ ለቆሮንቶስ ክርስቲያኖችም ቋንቋ ነው የተገለጸላቸው። ግን ያለ አግባብ መጠቀም ጀመሩ ማለት አሁን አንዳንዱ አለ አይደለ ሾው ለማሳየት ብለው እንግሊዘኛ ስለሚችል ብቻ የሆነ ገጠር እየሄደ ምናምን እንግሊዘኛ ጣል እያደረገ ምናምን እንደ አክት የሚናገር ልክ እንደዛ ነው ያደረጉት የቆሮንቶስ ልሳን የሚናገር ለእግዚአብሔር ሰው ነው የሚናገር። ይሄ ደግሞ ማን ያስገባው? እኔ የምልህ ምንድን ነው ተርጓሚ አሁን ለምሳሌ ልሳን ስጦታ አለ፣ ልሳንን የመተርጎም ስጦታም ደግሞ ተብሏል። ሁለቱም አለ በስጦታ ማለት ነው። ጳውሎስ ደግሞ ምን ይላል? በልሳን በምጸልይበት ጊዜ እዚሁ አንተ ምዕራፍ 14 ላይ መንፈሴ ይጸልያል ይላል። በልሳን በምጸልይ ጊዜ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ይላል። አይምሮ አያውቅም ነው የሚለው። ምእመኑን ሳይሆን ራሱ አይደለም እንደዛ አይደለም። 14 ፓስተር እታች ሄደዋል። እኔ እሱን 14 አንብቦ 14 እሺ ዝም ብሎ ከመሃል እንደዚህ ቦግ ተደርጎ መጽሐፍ አይነበብም። ፓስተር መቼስ ለእርሱ አይነገርም። እሺ ከዚህ ጀምሬ ላንብበው። እሺ አሁን ሐዋርያ ቅዱስ ጳውሎስ ከዚህ ጀምሮ ፍቺውን ሁለት አሁን ለምሳሌ ስለ ዓለም ቋንቋ ነው እየተናገረ ያለው ከ10 ጀምሮ እንኳን ሰው ሆኖ እንትኖች እንኳን ጉዛን የሚባሉ መለከት፣ መሰንቆ፣ ክራር እንኳን ድምፅ ካላወጡ ወይም ደግሞ የሚታወቅ ድምፅ ካላወጡ ለሚያወጡት ትርጉም የሌለው ከሆነ ለጦርነት ውጡ የሚለው የመለከት ድምፅ እንዴት ሰው ለጦርነት ሊያዘጋጀው ይችላል? ትርጉሙን ካልገባ ወይም ካላወቀው የሚል ተግሳጽ ነው የሚሰጠው። ስለዚህ አንተም ዝም ብለህ በማያውቁት ቋንቋ እስቲ ውጡ፣ ኧረ ለጦርነት ውጡ እያልክ ብትውል ሰውን ልታዘጋጀው ትችላለህ? አትችልም ነው ወይ? ከምን እያወራ ነው? ኦኬ እሺ፣ ስልክ ነው። ስለዚህ እንዲህ አለ፣ እንግዲህ የቋንቋን ፍቺ ባላቅ አለ እኔም ለእርሱ የሚናገረውም ለእኔ እንግዳ ይሆናል አለ። ቀጠልና 12 እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ አለ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ ይላል። ቤተ ክርስቲያን ማነጽና ራስህን ማነጽ። አሁን ፓስተር ልሳን የሚናገረው ሰውዬ ልሳኑ ራሱ ያውቀዋል ወይስ አያውቀውም? እንደ እርሱ አባባል አያውቀውም አይደል? ያልተተረጎመለት ከሆነ የማያውቅም አለ። ራሱ የሚናገረውም ለራሱ ተርጓሚ ያስፈልገዋል ማለት ነው። ሲናገር ለእግዚአብሔር ስለሚናገር እሱም ላያውቅ ይችላል። እሱማ ተናጋሪው እኮ ነው። ለእግዚአብሔር ነው የሚናገረው ማለት እዛ የሚሰማው ከሌለ እግዚአብሔር ብቻ ነው ምስጋናውን የሚሰማው። ምስጋና ስለማቅረብ ነው የሚናገረው። ምስጋና ስለሆነ ለእግዚአብሔር ምስጋና እያቀረበ ነው። እሱ ምስጋና እያቀረበ እንደሆነ ያውቃል ወይስ አያውቅም? እሱ በትክክል መንፈስ ቅዱስ ያስረዳዋል። ምስጋና እያቀረበ እንደሆነ ምን እያለ እያመሰገነ እንደሆነ የሚያውቀው ቋንቋ ነው ማለት ነው አይደል? አይደለም።
በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ብለን አይደል የጀመርነው ከላይ። እንዴ ተናጋሪ የሚናገረውን አያውቅም እንዴ? አሁን እኔ ለእርሶ እየተናገርኩኝ ነው ማለት እኔ የምናገረውን አላውቅም ማለት ነው እንዴ? ይኸው ጳውሎስ እኮ ነው ያለን ቁጥር 14 ላይ። እኔ ማን ያለው እኮ አይደለም ፓስተር፣ ትክክል ነው ለእግዚአብሔር ነው የሚናገረው ብሏል። ለእግዚአብሔር ምስጢርን ይናገራል አለ። የሚናገረውን አያውቀውም የሚለው አላውቅም ያለን ጳውሎስ ነዋ። ዮሐድዬ እንዴት መሰለህ አላውቀውም ያለው 14ን ቅድም አንተ አንብብ ስል የፈራኸው እኮ እሷን ነው። 14 የፈራኸው ፓስተር እንደዛ ጀመሩ። እሺ ደግ ቆይ፣ እዛ ሊሄድሎት እኮ ነው ፓስተር፣ በደንብ ሊሄድሎት ነው። በልሳን የሚናገር ራሱን ያንጻል ይላል። የማያውቅ ከሆነ እንዴት ነው ራሱ የሚያንጸው? የማያውቀው ነገር እንዴት ያንጸዋል? ይኸው 14 ላይ በልሳን ፓስተር 14 እንሄዳለን። መጀመሪያ 4 ላይ በልሳን የሚናገር ራሱን ያንጻል ይላል። የማያውቀው ከሆነ ለምሳሌ ቀጥሎ ትንቢትን የሚናገር ግን ማህበሩን ያንጻል ይላል። ማህበሩ የሚታነጸው የሚሰማው ነገር በሚገባው ነገር ሲነገረው ማህበሩ ይታነጻል እያለ ነው አይደል? ልክ ነኝ? እዚህ ጋር ማህበሩ በሚተረጎም ልሳን ትንቢትን የሚናገር ነው የሚለው። ስለዚህ ማህበሩ የሚታነጸው ሰምቶ ነው። ልሳን የሚናገር ራሱን ያንጻል ማለት ራሱ ሳይሰማው ራሱ ሳይገባው ይታነጽበታል ማለት ነው። በትክክል እንግዲህ ጳውሎስ ራሱ ሳይሰማ እንዴት ነው የሚታነጸው? እንዴት የማይሰማው ያንጸዋል? ይኸው እዚሁ እኮ ጳውሎስ ነው የሚለን። እኛም ወደ ታች በጣም እችን ክፍል ስለፈለጓት እስኪ እንሂድ 13 ላይ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። እንዲተረጉም ለራሱ እንዲተረጎምለት ሳይሆን እንዲተረጉም ወይም ደግሞ ህዝቡ በሚሰማው ቋንቋ ደግሞ መናገር እንዲችል ይጸልይ ይላል። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው ይላል። ኦኬ አእምሮዬ ያለ ፍሬ ነው ማለት አላቀውም ማለት ነው። በትክክል ያለ ፍሬ ነው ማለት ከየት አመጡት? አእምሮዬ ያለ ፍሬ ነው ማለት አላቀውም ማለት ነው የሚለው ከየት ነው ያመጡት? ያለ ፍሬ ነው ማለት ምን ማለት ነው? ድንገት እስኪ አስረዳኝ። እሺ አስረዳታለሁ። መንፈሴ ያለው እዚህ ጋር በልሳን ብጸልይ መንፈሴ ይጸልያል ያለው መንፈሴ ያለው እዚህ ጋር ምንድን ነው? መንፈሱን ነዋ ማለት መንፈሱ ማለት የጳውሎስ መንፈስ እየጸለየ ነው። ኦኬ የጳውሎስ መንፈስ እየጸለየ ነው። አእምሮ ያለውስ? አእምሮ ያለው ነፍሱን ነዋ፣ እውቀቱን ወይንም ደግሞ የማወቅ ሂደቱን ማለት ነው። ኦኬ ስለዚህ ምንም የማውቀው እውቀት የለኝም፣ ምንም የማገኘው እውቀት የለም ማለት ነው። አእምሮ ያለ ፍሬ ነው ስል ምንም የማገኘው እውቀት ምንም የማገኘው ለነፍሴ የማገኘው ጥቅም የለም እያለ ነው። አላውቅም እያለን ነው። አእምሮ ያለ ፍሬ ነው። አላቅም አላለም ፓስተር። ያለ ፍሬ ነው ነው የሚለው። ያለ ፍሬ ነው ማለት አላቅም ማለት አይደለም። እሺ አእምሮ ምንድን ነው የሚለው? እስኪ ቃል በቃል ያለ ፍሬ ነው ማለት ፍሬ የለውም ማለት ፍሬ አላገኝበትም ማለት ነው አይደል? መንፈሱ እየጸለየ አእምሮ ግን ያለ ፍሬ ነው። ያለ ፍሬ ነው ድንገት እኮ አእምሮ። ስለዚህ ነፍሱ ምንም ፍሬ አታገኝበትም ነው ወይ? የእርሶ መረዳት መጀመሪያ ይንገሩ። የእኔን መረዳት በግልጽ ነገርኩት። መንፈሱ ከእግዚአብሔር ጋር ህብረት እያደረገ እሱ ግን በአእምሮ የሚያውቀው ነገር የለም። ስለ እውቀት አይደለም። ፍሬ ያለ ፍሬ ነው ነው እንጂ ምንም አላቅም አይልም ፓስተር። ያለ ፍሬ ነው የሚለው እንጂ ፍሬ የለውም ማለት ለምሳሌ አትክልቱ ያለ ፍሬ ነው ማለት ምንም ፍሬ እያፈራ አይደለም፣ ምንም ጥቅም እያመጣ አይደለም ማለት እንጂ ምንም እውቀት የለውም ማለት አይደለም። ፍሬ ከጥቅም ከውጤት ጋር ነው የሚገናኘው እንጂ ከእውቀት ጋር አይደለም። አእምሮዬ ግን ያለ ፍሬ ነው ሲል ምንም ጥቅም የለውም ለነፍሴ እያለ ነው አይደል? እንደ እርሱ አባባል አእምሮዬ ያለ ፍሬ ነው ሲል እያወቅኩ አይደለም፣ እውቀት አይደል? አእምሮ ድንገት ከተሳሳትኩ አእምሮ አያውቅም አይልም ያለ ፍሬ። እሺ አይ ፓስተር፣ እሺ አሁን ምንድን ነው? እስቲ ያለ
ፍሬ ማለት እውቀት ነው የሚል ከየት ነው ያመጡት? እስኪ አይምሮ ምንድን ነው? እሺ ድንገት ፍሬ የሚለው ከየት አመጡት? መጀመሪያ ፍሬው ጋር ከመምጣታችን በፊት አይምሮ ምንድን ነው? አይጠይቁኝ። መጀመሪያ እኔማ ሙሉን አስረዳዎታለሁ። ሲጀመር እኮ ምንም ሀሳቡ ራሱ አልገባዎትም እኮ። እኔ ሙሉን አስረዳዎታለሁ። መጀመሪያ ይጨርሱ የራሱት። አይምሮዬ ግን ያለ ፍሬ ነው። ፍሬ ማለት እውቀት ነው የሚል ከየት ነው ያመጡት? ፍሬ ማለት እኮ አይደለም፣ አይምሮ እኮ ነው እውቀት እንዴ። አይምሮ እኮ ኦኬ። እውቀቴ ያለ ፍሬ ነው ሲል እውቀቴ ያለ ፍሬ ነው ሲል ምንም እውቀት የለኝም ነው? ያው ነፍስ ወይንም አእምሮ የምንለው እውቀትንም የማወቅን ሂደት የሚያመለክት ነው። ስለዚህ ምንም የማገኘው እውቀት የለም ነው። የተሻለ ነገር ካለ እያወቅኩ ያለሁት ነገር የለም። በአጠቃላይ ምንም የማውቀው ነገር የለም። እንግዲህ ቆዩ አንዴ እንቀጥል። እዛው 15 ላይ እንግዲህ ምንድን ነው በመንፈስ እጸልያለሁ አለ። በመንፈስ እጸልያለሁ ምን ማለት ነው? በመንፈስ እጸልያለሁ ማለት መንፈሴ ይጸልያል ማለት ነው። መንፈሴ ይጸልያል አይደለም፣ በመንፈስ እጸልያለሁ ነው የሚለው። በመንፈስ እስኪ ሙሉውን አንብብልኝ ድንገት። እንዲያማ ካልሆነ ይላል። እሺ ቆይ እንግዲህ ምንድን ነው በመንፈስ እጸልያለሁ ይላል። በመንፈስ አትፍራዋ። በአእምሮንም አንብቡ። አትፍራ። እግዚአብሔር ይባርክ። ፓስተር ትልቅ ሰው ሆኖት አይደለ? አሁን መፍራት አለመፍራት መጀመሪያ እዚህ በመንፈስ እጸልያለሁ የሚለው ሳይፈቱ በአእምሮ ደግሞ ምን ያስፈራኛል? አሁን ይህን ፈተው እየፈቱ እንዲሄዱ እኮ ነው። ረጋ ይበሉና ቁጥሯን አንብባትና ችግር የለም። ረጋ ይበሉና እንደ ትልቅ ሰው የበሰለ ንግግር ያወሩ ከይቅርታ ጋር። በመንፈስ እጸልያለሁ የሚለው ፈተው ይሄዱ። እርስዎ ለምን በመንፈስ እጸልያለሁ የሚለው እንደሚፈሩት አላውቅም። መፍራት እየፈሩ ከሆነ ወደዚህ የሚዘሉት ማለት ነው። በመንፈስ እጸልያለሁ አሁን ምን ማለት አነበብኩኝ እስከዚህ ድረስ። በአእምሮም ደግሞ እጸልያለሁ ይላል። አሁን በመንፈስ እጸልያለሁ ምን ማለት ነው? እስከ መጨረሻ ይነበብና ከዛ በኋላ እንፍታው። እዛው ስለሚፈታውም ብዬ ነው። እሺ በመንፈስ እዘምራለሁ በአእምሮም ደግሞ እዘምራለሁ። እሺ መለሱ ነው እዚህ ጋር። አሁን ይሄ ምንድን ነው? በመንፈስ እጸልያለሁ ሲል መንፈሴ ይጸልያል፣ በአእምሮም ደግሞ እጸልያለሁ ማለት እያሰብኩ እያወቅኩ በአእምሮዬ እጸልያለሁ ነው። በመንፈስ እጸልያለሁ ማለት ሳላውቅ ምንም ሳላውቅ እጸልያለሁ ማለት ነው። በመንፈሴ እኮ ነው። በመንፈሴ አይልም፣ በመንፈስ እጸልያለሁ ነው የሚለው ፓስተር። በመንፈስ ሲል እሺ፣ ይህንን አንተ የምትፈታው በእግዚአብሔር መንፈስ ብለህ ነው። አሁን ከከበዱት ከብዶኛል ይበሉ፣ አንተ የምትፈታው አይበሉ። መጀመሪያ ይጨርሱ። በመንፈስ ነው የሚለው። ለምን በመንፈስ እጸልያለሁ ይላል? በመንፈስ እጸልያለሁ ምን ማለት ነው? በመንፈስ እጸልያለሁ ምን ማለት ነው? አይድገሙት። እየዘለሉ ወደዚህ ይሄዳሉ። በመንፈስ እጸልያለሁ ምን ማለት ነው? ያንኑ ነው መንፈሴ ይጸልያል የሚለውን የላይኛውን ቃል ነው እዚህ የሚደግመው። ምንድን ነው መንፈሴ ይጸልያል? በመንፈስ እጸልያለሁ ነው የሚለው። በመንፈስ መጸለይ ምን ማለት ነው? በግልጽ ነገርኩህ እኮ በመንፈስ እጸልያለሁ ሲል አሁን እዚህ ጋር በአእምሮ ሲል እያወቅኩ ማለት ነው። በመንፈስ ሲሉ ግን ሳላቅ ማለት ነው። እንዲህ በአእምሮ ከጸለየ እያወቀ ነው፣ ያውቀዋል። በመንፈስ ሲጸልይ ያውቃል ወይስ አያውቅም? በመንፈስ ሲጸልይ በመንፈሴ የምጸልየውን ብሎ ከላይ ከተናገረው አንጻር ፓስተር በመንፈስ ሲጸልይ ያውቃል ወይስ አያውቅም? ለምንድነው ሰዓት የሚገሉት? ከይቅርታ ጋር እንዴ ምን እየሆኑ ነው? አንተ ብቻ ጠያቂ ከሆንክ እኔን ተውኝና በመንፈስ እጸልያለሁ ማለት ምን ማለት ነው? ያውቃሉ ወይስ አያውቁም? አይደለም። ያውቃሉ ወይስ አያውቁም? በጣም አንዴ ትሁቱንና ለምን አሰልቺ አያርጉት ፓስተር። አሰልቺ አላደረገውም እኮ በመንፈስ እጸልያለሁ ማለት ምን ማለት ነው? 30 ጊዜ በአእምሮዬ እጸልያለሁ ወደሚለው እየሮጡ ነው። ይቅርታ አድርጉልኝና በመንፈስ ቆዩ አንዴ። አሁን ጥያቄ ስሙ አንዴ። ፓስተር ይረጋጉ እንጂ
ቆይ አንዴ አንተ ራሱ ምን ያወራሉ? ጥያቄውን ሳይሰሙ ይረጋጉ። ይረጋጉ ፓስተር። እንዴ ኧረ ተው፣ እንደዚህማ ፓስተር ረጋ በሉ። ሲጨነቁ ነው እንዴ ተው የሚሉት? አንዴ ጥያቄውን ለመጨረሻ ጊዜ ልድገመው። መመለስ ከፈሩና ካልፈለጉ ሰው ሚወት አይደረግም። መጀመሪያ ቆይ አይደለም አንድ በፈጣሪና ትልቅ ሰው ነው አይደለ ፓስተር? እባክዎት አንዴ ሰዓታችንንም በማልቀስ ባይጨርሱት ደስ ይለኛል። እባክዎት ይረጋጉና አንዴ ይስሙ ሲባሉ አንዳንዴ ትልቅ ሆናችሁ ሰው ሲያከብራችሁ ማለት ለምን ፓስተር አይረጋጉም እንዴ? አይደለም እኔ በጣም የተረጋጋው ይረጋጉ። አንዴ ይረጋጉ። አይ በጣም በተረጋጋ መንፈስ ነው ማወራክ። በጣም ከተረጋጉ አንዴ ሚዩት ያድርጉት እስኪ። አንዴ እኔን ስማኝና ለምን መሰለ አንዴ ይስሙ እስቲ አንዴ ሚዩት አድርገው ይስሙ እባክዎት። ሰማህም የግድ አንተ ካልሰሙ ይወርዳሉ ታች አሁን ለመረበሽ። ምክንያቱ ጥያቄውን ስለፈሩት ለመጮ ነው እየፈለጉ ያለ። ለምን አታስወራኝም? ካልፈራክ ለምን አታስወራኝም? ምንድን ነው ፈርተው ነው ጥያቄውን ፈርተው ነው አይደለም። ጭራሽ ሚዩት አድርግና ሰማኝ ይላሉ። እንደ እየጠየቅኩኝ ጥያቄ አንተ እኮ ጥያቄውን ፈርቻለሁ። ለምን ፈራለሁ? ለምን መሰለህ? ስለዚህ ካልፈሩ አንዴ ጥያቄውን ይስሙና ሚዩት አደረግ። ለምን የኔ ጥያቄ እንዳይሰማ ለምን ትሸሻለህ? ለምን ትሸሻለህ? ጥያቄ እየተጠየቁ መሀል ላይ የኔ ጥያቄ ይላሉ። እንዲ ምን እየሆኑ ነው ፓስተር? ለምን አይረጋጉም? አንዴ አንተ ጥያቄ ረጋ ይበሉ እስቲ። ጠይቅ ዘለ ወደ ሌላ ሄድክ። እኔን እኮ አንዴም አላስወራኸኝም። ምንም የማይረባ ወሬ ስለሚያወሩ ዲስሪስፔክት አሁን እንደዚህ አድርጌ በቃ ሚዩት ላድርጎትና ሚዩት አድርገው ያዳምጥ። ጥያቄው የሚመልሱ ከሆነ ይመልሳሉ፣ የማይመልሱ ከሆነ ይውረዱ። ፈርተው በጣም ፈርተዋል። ሲጀመር ይሻሉታል። ፓስተር ሲጀመር እኮ ፓስተርነት በእድል ይታደላል። ችግር ነው። እሺ ይውረዱ። ሚዩት አድርጉት አንዴ። አሁን ሰዓታችን እንጠቀም እባክዎት። የማይመልሱ ከሆነ በመንፈስ እጸልያለሁ ማለት በመንፈስ ሲጸልይ ያውቀዋል ወይስ አያውቀውም ነው። በጣም ቀላልና አጭር ጥያቄ። ይሄን ላለመመለስ ምን አታካራ መፍጠር እኔ ልጠይቅ ብሎ ርዕስ ማስቀየርና እንዲረብሻ መፍጠር አያስፈልግም። እውነት ለመናገር በመንፈስ እጸልያለሁ ሲል በመንፈስ ሲጸልይ ያውቀዋል ወይስ አያውቀውም ነው። በቃ እች እኮ ነች ጥያቄ። ወይ ያውቀዋል ወይ አያውቀውም። ምክንያቱ በአእምሮ ደግሞ እጸልያለሁ ሲል በአእምሮ ሲጸልይ ያውቀዋል ይረዳዋል ማለት ነው ብለው ስለፈቱት በመንፈስ እጸልያለሁ ሲል ይረዳዋል ወይስ አይረዳውም? በቃ እች ነች ጥያቄ። በጣም ቀላል። ይህን እችን ደቂቃ ለመስማት ይህን ያክል ረብሻ መፍጠር ምናምን አያስፈልግም ነበር። ሰው አሁንም ፓስተር አልወረዱ። የሚመልሱ ከሆነ እችን ጥያቄ ይመልሱ። ከዛ የፈለጉትን ጥያቄ ይጠይቃሉ፣ እኔ ይመልሳሉ። ኦኬ ፓስተር አይመልሱም። እሺ እኛ እንሂድበት። ከሰማኸኝ ሚወት ማታደርጉኝ ከሆነ ምክንያቱም ሀሳቤ እየተቆራረጠ ስለሆነ፣ እሺ በግልጽ ጳውሎስ ከላይ ጀምሮ አስቀምጦታል። በልሳን በምጸልይበት ጊዜ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ብሏል። ስለዚህ ይሄኛው ሀሳብ ነው እዚህም ላይ የተደገመው ብዬ ነው ማምነው እና ይህንን ሀሳብ በእንደዚህ ነው የምረዳው። ሰው የሚያውቀው በአይምሮው ነው ወይንም በነፍሱ ነው ብዬ ስለማምን ከዚህም የተነሳ መልሴ ግልጽና ግልጽ ያለ ከላይ የጳውሎስ ንግግር መልሴ ነው ማለት ነው። አሁን የብር መልሱስ በመንፈስ እጸልያለሁ ሲል ያውቀዋል ወይስ አያውቀውም እኮ ነው። የት አለ? ከላይ እንደተናገረው ነው የሚል ጳውሎስ ከላይ እንዳለው ነው። መልስ አይሆንም። በመንፈስ እጸልያለሁ ሲል ያውቀዋል፣ በመንፈስ ያውቀዋል ወይስ አያውቀውም? ከላይ እንደፈቱት ማለት ነው። እሺ እዚህ ጋር በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ብሏል። ከላይ እንዳለው ነው ብለዋል። ከላይ ራስዎትን እንደፈቱት ነው የወሰዱት እንጂ ሐዋርያ ቅዱስ ጳውሎስ
ይረዳዋል ማለት ነው፣ ያውቀዋል ማለት ነው ብሎ አልተናገረም። ያለ ፍሬ ነው ማለት አያውቀውም ማለት ነው ያሉት እርሶ ነው። ስለዚህ በእርሶ አፈታት ይሂዱና በመንፈስ እጸልያለሁ ሲል በመንፈስ ሲጸልይ ያውቀዋል ወይስ አያውቀውም ነው ጥያቄ። አሁን ይመልስ። እሺ ቁጥር 14ን አንተ እንዴት ፈታኸው? እስኪ ምንም እኮ ሊመልሱት እንደማይችሉት እኮ ከቅድም ጀምሮ እኮ ተረዳን። እውነት እንደዚህ ማለት እኮ ይቀላል። አላቀውም ማለት ትልቅ መስ አይደለም። እሺ ይመልሱ ባጭሩ። አንዴ ፓስተር አንዴ አላስወራኸኝም እኮ ኧረ በእግዚአብሔር አንዴ አላስወራኸኝም እያሉ ነው። ምንም እኮ እኔ ጥያቄ ስጠይቅ እስካሁን አውርተው እኮ ከላይ ሐዋርያ ቅዱስ ጳውሎስ እንዳለው ነው ማለት ነው መልሴ ብለው ቃለቀ። የሚያስቅ መልስ መልሰው ጨረስ እኮ። ደግሜ ስጠይቅ አላስወራኸኝም እያሉ ነው። አሁንም በመንፈስ እጸልያለሁ ሲል የሚጸልየው አካል በመንፈስ ሲጸልይ ያውቀዋል ወይስ አያውቀውም? ለመጨረሻ ጊዜ ለመልስልህ። እሺ ወንድሜ ዮሐድ፣ እሺ በመንፈስ እጸልያለሁ ሲል ከላይ ከተነሳው ሐሳብ አንጻር አያውቀውም። አእምሮ ወይንም ነፍስ የእውቀት ቦታ ስለሆነ በአእምሮ የሚያደርገውን ነገር ነው ሰው በትክክል ማወቅ መረዳት የሚችለው ለማለት ነው። መልሴ ማለት አሁን አስቆመኛ አልጨረሱ። እሺ ቀጥል ወንድሜ። አስጨርሰኝ ብለው ይጨርሱ። ካልጨርሱ አይ በቃ ቀጥል። ኧረ ይጨርሱ። በኋላ ደግሞ አላስጨረስከኝም እንዳይሉ ኦልሬዲ መልስ ማለት መልሱ በመንፈስ ሲጸልይ አያውቀውም የሚል መልስ ይሻለው። ትክክል ነኝ? እንደዛ ነው ያሉት አይደል? ልክ ነኝ? እሺ በዚህ አውድ መሰረት ነው በምዕራፍ 14 በዚህ አውድ መሰረት አዎ በምዕራፍ 14 እዛው እንሄዳለን። እሺ እንዲያማ ካልሆነ ይላል አንተ በመንፈስ ብትባርክ ይላል። አንተ በመንፈስ ብትባርክ ምን ማለት ነው? አሁን ለሌላ ሰዎች ተሸጋገረ። አንተ ነው የሚለው። አዎ መባረክ እኮ በመንፈስ መጸለይ ማለት አለማወቅ ነው ብለዋል። አሁን ደግሞ እዚህ ጋር በመንፈስ ብትባርክ ነው። ስለዚህ ሰውየው ሳያውቅ ነው የሚባርከው። ቆይ ልንገርህ። አሁን አንደኛ መደብ አለ፣ ሁለተኛ መደብ አለ፣ ሶስተኛ መደብ እያልን ይህንን ነገር እንመለከተዋለን። አሁን መባረክ ወደ ሌላ አካል እየተሻገረ ነው። በመንፈስ የሚለው ነው። አሁን ሐዋርያ ቅዱስ ጳውሎስ በመንፈስ መጸለይ፣ በመንፈስ መዘመር፣ በመንፈስ መባረክ የሚሉ ሀሳቦች ነው። ብትባርክ የሚለው አሁን እዚህ ጋር በመንፈስ እጸልያለሁ አለ፣ በመንፈስ እዘምራለሁ አለ፣ በመንፈስ ብትባርክ ደግሞ አለ። አሁን በመንፈስ መባረክ ምን ማለት ነው? ሳያውቅ ነው፣ ሳታቅ ማለት ነው። ምንም ማታውቀው ያው ሙሉ እኮ እዚህ ላይ እኮ መልሶ አለልህ እኮ። እሺ ወይ እንዳስረዳ ጥቂት 1 ደቂቃ ምናምን ስጠኝ። እሺ ይኸው አሁን ሰውየው እሺ ጉባኤ ውስጥ ነው እንበል፣ በቀላል አማርኛ በመንፈስ እጸልያለሁ አለ፣ በመንፈስ እንትን እላለሁ አለ፣ በአይምሮ አለ፣ በመንፈስ እዘምራለሁ አለ። አሁን እባርካለሁ ሲል ግን ወደ ሌላ አካል እየተሻገረ ነው አይደል? የተቀመጡትን ወይንም ደግሞ ሌሎችን ሰዎች ወደዛ ተሻግረዋል ማለት ነው አይደል? እንዲያማ ካልሆነ ብሎ ነው የሚጀምረው። ከዚህ የቀጠለ ሀሳብ ነው ፓስተር። ይሄ አረንጓዴ አረካትን ሙሉዋን አንብባት። እንዲያማ ካልሆነ ማለት ምን ማለት ነው? ለምን ሙሉውን ፓስተር? ከላይ የጀመረ ሀሳብ ነው አይደል? እዛ ጋር ሀሳቡን ዘግቶ ሌላ ሀሳብ ነው የሚጀምረው።
እንዲያማ ካልሆነ ምን ማለት ነው? ኦረ ቋንቋ እንትን አታድርገው። አማርኛም እኮ ተቸገሩ ፓስተር። እንዲያማ ካልሆነ የሚባለው ሀሳብ የሚመጣው ቆዩ አንዴ ተደርበው እንዲያማ ካልሆነ የሚለው ቃል ሊመጣ የሚችለው ከላይ ካለው ሀሳብ ጋር የተያዘ ነው ወይስ ራሱ ችሎ የሚመጣ ሀሳብ ነው? እንዲያማ ካልሆነ የሚለው ቃል ከላይ ተያይዞ የሚመጣ ነው ወንድሜ ዮሐድ። ጎበዝ ፓስተር። ስለዚህ ከላይ ያለው ሀሳብ በመንፈስ መዘመር፣ በመንፈስ መጸለይ የሚሉ ሀሳቦችን ይዞ ከዚያ እንዲያማ ካልሆነ ኦኬ፣ በመንፈስ እጸልያለሁ፣ በመንፈስ እዘምራለሁ አለ ሐዋርያ ቅዱስ ጳውሎስ። ከዛ ደግሞ በአይምሮ ወይም ደግሞ እጸልያለሁ፣ በአይምሮ ወይም ደግሞ እዘምራለሁ ብሎ ተናገረ። እንዲያማ ካልሆነ ቆዩ። ከዛ በኋላ መጣና እንዲያማ ካልሆነ አለ አሁን እንዲዘምራለሁ በመንፈስ ብሎ ተናገረና እንዲያማ ካልሆነ ማለት ኦኬ፣ በመንፈስ ስዘምር በአይምሮ ስዘምር ኦኬ፣ ፍሬ የማይሰጥ ወይም ደግሞ ፍሬ የማያስገኝ ከሆነ ለማን ለራስህ አይደለም ለህዝቡ ማለት ነው፣ ለህዝቡ። ምክንያቱ እንዲያማ ካልሆነ አለ አንተ በመንፈስ ብትባርክ አለ እሱ በመንፈስ እየባረከ ነው። በቃ እሱ እያመሰገነ ነው ማለት ነው። በምን በነገራችን ላይ የራስዎትን የአዲስ መደበኛ ትርጓሜ ራሱ ይዩ። በመንፈስና በአእምሮ የሚለው ይቆይ። በመንፈስና በአእምሮ የሚለው መንፈስ እያለ ያለው ልሳኑን ነው። አእምሮ እያለ ያለው ኖርማል የተሰጠውን ቋንቋ ወይም ደግሞ የህዝቡ ቋንቋውን ነው አእምሮ የሚለው እንጂ የእውቀትና ያለማወቅ አይደለም። እሱ ያንተ ፍቺ። ቆዩ ፓስተር፣ እንዴት የሐዋርያ ቅዱስ ጳውሎስ እንደሆነ ላስረዳት። ቆይ አንዴ ፓስተር ላስረዳት። እዚህ መጥቼ እኮ ጠይቅ። ለምን የጠየከኝን አልመልስም? ለምን ትሸሻለህ? ሁሉንም ሸሽተህ ትችላለህ። ጭራሽ አልመልስም። እሺ መልሱ። እሺ መልሱና እየሸሸህ እኮ ማለት አንድ ነገር ልመልስን እየሸሸህ በፈጣሪ አያስቁን ፓስተር። እንዴ እውነት እስቲ አንተ በመንፈስ ብትባርክ የተባለ ቆይ፣ በመንፈስ መባረክ ምን ማለት ነው? አይደለም ልመልስ። ጠየቀኝ አይደል? ልመልስ። ምንድነው ጥያቄው? ጥያቄው አንተ በመንፈስ ብትባርክ የሚለውን ከመጀመሪያው አንጻር ይሄኛውን ሁለተኛውን እንዴት ነው የምትመልሰው ብለህ ጠየቀኝ። እንደዛ አይደለም ከመጀመሪያው አንጻር እንዴት ነው የምትመልሰው ብዬ አልጠየኩም። አንተ አልጠየኩማ። እንደዛ እንዴ ከመጀመሪያው አንጻር እንዴት ነው የምትመልሰው ማለት እዚህ ጋር በመንፈስ እጸልያለሁ ሲል አላቀውም ማለት ነው። የማላቀው ጸሎት ነው የምጸልየው ብለዋል። በመንፈስ እዘምራለሁ የማላቀው መዝሙር ነው የምዘምረው ብለዋል። ችግር የለውም። ለጣዖት ይጸልዩ ለጣዖት ይዘምሩ፣ አያውቁትም። ለማን እንደሚዘምሩም እንደሚጸልዩም እንደማያውቁ ተናገሩ። አሁን እንደዛ ብለው ያው በመንፈስ እጸልያለሁ ሲል እኔ አሁን በመንፈስ ስጸልይ ለማን ምን ብዬ እንደምጸልይ አላቅም፣ ምን ብዬ እንደምዘምር አላቅም ብለው ነው የተናገሩት። ስለዚህ ለሰይጣን እንደሚዘምሩ በደንብ ተናገሩ ማለት ነው። እንደዛ ነው። በመንፈስ እጸልያለሁ ሲል አላቀውም ነው አላሉም? የማይታወቅ ነው አላሉ? ልመልስልህ በጣም ማለት ለምን መሰለህ፣ አንተም የምትለፋው የእግዚአብሔርን እውነት ለማሳወቅ ነው እንጂ መቼም እበልጣለሁ ብለህ አይደለም። ስለዚህ ምክንያቱም የእግዚአብሔር ነገር ስለሆነ እኔ እዚህ ጋር ማንንም እንትን ለማድረግ ሳይሆን የገባኝን እውነት ነው ማስረዳ። በመንፈስ እጸልያለሁ ደግሞም በአይምሮ እጸልያለሁ ነው የሚለው። አየህ፣ የተያዘ ነገር ስላለው አይምሮም ደግሞ የሚለው በሁለቱም በመንፈስም እጸልያለሁ በእውቀትም እያወቅኩም እየጸለይኩ ያለሁትን ነገር እያወቅኩም ነው የሚለው። ከዛ ግን ይመጣና አንተ የጠየከኝን ልመልስ ወደ ታችኛው ከመሄዳቸው ሙሉ ከመለስኩ በኋላ ሀሳቤን እየተዛዛ እንዳይሄድ ነው ፓስተር። አላዛዛም። አንድ ደቂቃ ሳላወራ መጨቃጨቅ አይሰለችም? አንድ ደቂቃ ሳላወራ ለምን ትሸሻለህ? አንድ ደቂቃ ሳላወራ አላወራውም። ይኸውልህ
በጣም ደቂቃ ሊያዝሎት እንጂ እንደዚህ እያለቀሱ እንኳን ገባ ነው የሚሆነው። አንድ ደቂቃ ይቀጥሉ። አንድ ደቂቃ እንደዚህማ እንትናት ያው እኔ መንፈሳዊ ነው ብዬ በመከባበር ነው እንጂ አንድ ደቂቃ ይጠቀሙ እባክዎት። ምንማ እንደዚህ ጥሩ አይደለም። አይ ምንም ለቅሶ የለም። እኔ ለምን ለቅሶ ላውራበት 1 ደቂቃ ላውራና ልመልስ። ከዛ ልክ አይደለም ካልከኝ አሁን ያለቀሱት ራሱ 1 ደቂቃ ሞላ። ምንድን ነው የሚያወሩት? እስቲ አውሩ። እኔ አባቴን ስቀብር ራሱ እምባ እምቢ ያለኝ ልጅ ነኝ። በግድ እውነቴን ነው የምልህ። ምንም አላለቅስም። ግዴታ ሰው ለማልቀስ እምባ አይደለም ያለቅስ። አይ ተው፣ እንደዚህማ እንትን አትበል። እንደዛ እንዳታስብ። እኔ ፓስተር ላውራና እሺ 2 ደቂቃ ስጠኝ ወይ 1 ደቂቃ ስጠኝ። በቃ 1 ደቂቃም ከሰጠኝ በ1 ደቂቃ ሀሳቤን ላውራ። እሺ ከ31 ነው ከ32 እስኪ ጨርሱ። እሺ 1 ደቂቃ ላውራ። በመንፈስ እጸልያለሁ በአይምሮም ደግሞ ሲል አይምሮ እውቀትን ስለሆነ እያወቅኩም እጸልያለሁ፣ በመንፈስም ደግሞ እጸልያለሁ። መንፈስ እየነዳኝ እኔ በማልረዳው መልኩ መንፈስ በእኔ ውስጥ እየቃተተ እጸልያለሁ የሚል ሲሆን ከታች ደግሞ ወርዶ የጠየከኝ እንዲማ ከሆነ አንተ በመንፈስ ብትባርክ የሚለውን ትንሽ ባልተማሩት ስፍራ የተቀመጡ የምትለውን ካላወቁ እንዴት አድርገው ለምስጋና አሜን ይላሉ? ምክንያቱም በመንፈስ ብትባርክ እኮ ሰዎቹ አያውቁም፣ ስለዚህ ሊሰሙ አይችሉም። ስለዚህ በአይምሮ ደግሞ መባረክ አለብህ፣ ወይንም ደግሞ በአይምሮ ማለት በሚታወቅ ማለት ነው። በትክክለኛ ግልጽ በሆነ ሰዎቹ በሚያውቁት ቋንቋ ልትባርክ ይገባል የሚል ሐሳብ ነው የሚያስተምረው። በመጀመሪያው ላይ ስለ ግለሰብ ሲሆን ሁለተኛው ላይ ደግሞ ማህበሩንም ምዕመኑንም በተመለከተ ያስቀመጠው ሐሳብ ነው። የመጀመሪያውም ልክ ነው፣ የሁለተኛውም ልክ ነው። የመጀመሪያው ለግል ሲሆን ነው፣ የሁለተኛው ደግሞ እንደ ማህበር ሲሆን ነው ማለት ነው። ሐሳቤን በግልጽ ከተረዳኸው 1 ደቂቃ ሰጠኸኝ። ይኸው በ1 ሰዓት ውስጥ 1 ደቂቃ አወራሁ። አመሰግናለሁ። በየመሃሉ የሚያወሩት እንደ ነፋስ ለማንም እንደሚያወሩ ነው የሚቆጥሩት። እውነት ለመናገር እንደ ልሳን ነው የሚቆጥሩት መሰለኝ። ልሳን እንደዚህ። እሺ ልቀጥል። አሁን ባይዘው እኔ ምንም እያወራሁ አይደለም፣ ጥያቄ ነው የምጠይቀው። የሚመልሱት እርሶ ነው፣ ግን አያስወራኝም ብዬ አሁን ደግሞ ቆይ አንዴ መጀመሪያ የተናገሩት ላይ ልጠይቆትና ከዛ እኔ አብራራ። ይሄንን የኔን ሀሳብ ተቃውሞ አብራራ። ኧረ በመድኃኒዓለም ጭቅጭቅ አይውደዱ ፓስተር፣ አንዴ ይስሙ እባክዎት። ትላልቆች አይደል እንዲህ እባክዎት። እሺ በመንፈስ እጸልያለሁ ሲል ሐዋርያ ቅዱስ እንደ እርሱ አፈታት ምንም የማውቀው ነገር የለም፣ ግን በማላውቀው ቋንቋ እጸልያለሁ ማለት ነው አይደል? በማይገባኝ ነገር እጸልያለሁ አይደል? በትክክል ልንገር፣ ይሄንን ልመልስ አይደል? ነው ወይስ አይደለም? እባክዎት ነው ወይስ አይደለም? አብራርተውታል። አሁን አብራርተው ድጋሜ ላብራራው ሊሉ ነው። እሺ 10 ሰከንድ። እሺ 10 ነው ሰከንድ ወይስ አይደለም ይበሉኝ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም። ሚስጥር የሆነውን የሚረዳው የለም። ሚዩት ያርጉት። ሲጀመር እኮ እንማማር ብለን እንጂ ትክክለኛውን ትምህርት ዝም ብለን ብናስተምር ይሻላል። በቃ ሚዩት ያርጉትና ያዳምጡ። በቃ ከዛ ጥያቄ ካለ እንቀበል። እንደዛ ይሻላል። ችግር ነው እኮ ባይዞ ማይክ ስትለምድ ከባድ ነውና። እሺ አሁን ልቀጥል። በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ሲል ሐዋርያ ቅዱስ ጳውሎስ እየተናገረ ያለው በማህበርና በልሳን ተናጋሪው መካከል መሆኑ የምታውቁት ለዛ ነው። ከፍ ብለን እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ፈልጉ የሚለው
ቤተ ክርስቲያንን ማነጽና ራስህን ማነጽ የሚሉት ሀሳቦች ላይ ነው ሐዋርያ ቅዱስ ጳውሎስ ፎከስ አድርጎ እየተናገረ ያለው። ምክንያቱም ከላይ ምን አለ? በልሳን የሚናገር ቢኖር ራሱን ያንጻለ፣ ማህበሩ ግን አይታነጽም ብሎ ነበራል። ስለዚህ ማህበሩን ወይም ቤተ ክርስቲያንን ለማነጽ አብዝታችሁ ፈልጉ አለ ሐዋርያ ቅዱስ ጳውሎስ። ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ሲል ምን ማለት ነው? ማህበሩ በማያውቀው ቋንቋ የሚናገር ሰው ካለ ወይም ደግሞ የሚናገረው ቋንቋ ማህበሩ የማያውቀው ከሆነ ማህበሩ በሚያውቀው ቋንቋ እንዲተረጉመው መተርጎም እንዲቻለው ማለት ነው። እነሱ የሚያውቁት ቋንቋ መናገር እንዲችል ይጸልይ ነው። ይጸልያል። ለምን? ምክንያቱም ማህበሩ የሚያውቀው ቋንቋ ከሆነ በእነሱ ቋንቋ ከሆነ የሚናገራቸው ምን ይላል ማለት ነው? ማህበሩ ወይም ቤተክርስቲያኑ ይታነጻል። ስለዚህ ምን አለ ሐዋርያው ቅዱስ ጳውሎስ? በልሳን ብጸልይ መንፈሴ ይጸልያል። መንፈሴ የሚለው ራሱ ወይም ደግሞ በልሳን በሚያውቀው ቋንቋ ራሱን ማለት ነው። አእምሮዬ ግን ያለ ፍሬ ነው ሲል አእምሮ እያለ ያለው ማህበሩ ማለት ነው። የሚያውቀው ማህበሩ የሚያውቀው የሚረዳው በማይረዳው ስለሆነ በልሳን ነው እየተናገረ ያለው። ሰው መንፈሱ ወይም ራሱን ያንጻል። ነገር ግን አእምሮ እየተባለ ያለው ህዝቡ በሚረዳው በኮመን ቋንቋ ህዝቡ በሚያውቀው ቋንቋ ግን ካልሆነ ህዝቡ ያለ ምንድን ነው? ማህበሩ ወይም ቤተክርስቲያኑ ያለ ፍሬ ነው ማለት ፍሬ አይታነጽበትም ማለት ነው። ማህበሩ አይታነጽበትም ማለት። ቀጠለና እንግዲህ ምንድን ነው አለ? በመንፈስ እጸልያለሁ ወይም ደግሞ እኔ በተገለጠልኝ ቋንቋ በተገለጠልኝ ልሳን እጸልያለሁ፣ ከዛ ደግሞ በአእምሮ ደግሞ እጸልያለሁ ሲል ህዝቡ ወይም ደግሞ ኖርማሊ ራሱ በተወለደበት ባደገበት በሚታወቅ ቋንቋ ማለት ኮመን በሆነ ቋንቋ በመንፈስ እዘምራለሁ፣ በአእምሮ ደግሞ እዘምራለሁ። እዚህ አንተ አዲስ በተሰጠ በልሳን ልታመሰግን ትችላለህ። ከዛ ደግሞ በተወለድክበት የራስ በሆነ ቋንቋ በተማርከው ቋንቋ ታመሰግናለህ። እንግዲህ እንደዚያ ካልሆነ ግን ምን ማለት ነው? እንደዚያ ካልሆነ በተገለጠልህ ቋንቋም የምትዘምር የምታመሰግን ካልሆነ ባደግክበት በተወለድክበት ቋንቋ የምታመሰግን የምትዘምር ካልሆነ እንዲያ ካልሆነ ምንድን ነው? አንተ በመንፈስ ብትባርክ በተገለጠልህ ልሳን እያመሰገን ብታመሰግን፣ ነገር ግን ባልተማሩት ስፍራ ይላል። ይኸው አሁን ለእሱ እኮ በመንፈስ ነው የተገለጠለት ወይም ደግሞ አዲስ የተሰጠው ልሳን ቋንቋ እኮ ነው። ነገር ግን ባልተማሩት ቋንቋውን ያልተማሩት ሰዎች የተቀመጠው የምትለውን ካላወቀ ነው። አሁን ያልተማሩት ቋንቋውን ያልተማሩ ሰዎች አሉ። ለአንተ ተገልጾልህ ነው። ቋንቋውን ደግሞ እነዛ ሰዎች ወይ ተምረው አላገኙትም ያንን ቋንቋ። ስለዚህ የምትለውን ካላወቀ አንተ የምትናገረው ቋንቋ ካላወቀ ያ ህብረት ማለት ያ ማህበር እንዴት አድርጎ ለምስጋናህ አሜን ይላል እኮ። አንተ እያመሰገንክ እኮ ነው። አንተ ታውቀዋለህ። አሁን በፓስተር አስተሳሰብ በመንፈስ ብትባረክ ሲባል በመንፈስ እየባረክ ነው። በመንፈስ ማለት አታውቀውም። አንተ ራስህ ሲጀመር አንተ ራሱ አታውቀውም ነው። ኖ ሐዋርያ ቅዱስ ጳውሎስማ እዚህ አለ፣ አንተማ እኮ መልካም ታመሰግናለህ አለ። አንተ እኮ በጣም በቃ ምስጋና እኮ ነው እያመሰገንክ ያለው። ሌላው ግን ምን አይልም፣ አይታነጽበትም። ሌላው ግን አይታነጽበትም ማለት ሌላው ግን የማያውቀው ቋንቋ ነው ማለት። ምስጋና ይሁን ስድብ ይሁን ኦኬ አይታወቅም ለህዝቡ ለማህበሩ ማለት። ስለዚህ አይታነጽበትም ነው። ሌላው አንተማ ምን እያረክ ነው? እያመሰገንክ ነው አለ ሐዋርያ ቅዱስ ጳውሎስ። ይኸው ሰውየውማ ያውቀዋል ምን እያደረገ እንደሆነ፣ ምን እያለ እንደሆነማ በሚገባ ያውቀዋል። አንተማ መልካም ታመሰግናለህ ማለት እንዴ ምን እያልክ እንደሆነ በሚገባ ታውቀዋለህ። እግዚአብሔርን እያመሰገንክ ነው። አንተማ ጥሩ እኮ ነው። ግን አንተ ብቻ ነህ የምታውቀው ያን ቋንቋ፣ ማህበሩ አያውቀውም። ስለዚህ ማህበሩ አይታነጽም፣ አንተ ብቻ አንተ ትታነጻለህ ማለት ለእግዚአብሔር ትናገራለህ ማለት ይህንን ኦኬ። ማህበሩ በማያውቀው ልክ እዚህ 300 ሰው አለ። 300 አማርኛ የሚያውቅ ቢሆን እኔ መጥቼ ፍራንስኛ እልል ያለ ምስጋና እግዚአብሔርን ባመሰግን ብዘምር ብጸልይ
ምንድን ነው የሚለኝ ሐዋርያ ቅዱስ ጳውሎስ? አንተ እኮ መልካም ነው የምታመሰግነው፣ እያመሰገንክ ያለው እኮ እግዚአብሔርን ነው። ግን ማህበሩ ምን አይታነጽበትም። በቃ እዚህ ያለ 300 ሰው ምንም የሚጠቅመው ነገር የለም። ምክንያቱ እምለው አልገባውም፣ አላወቀው። ከዛ በኋላ ይቀጥልና ከሁላችሁ ይልቅ በልሳኖች እናገራለሁ እግዚአብሔርንም አመሰግናለሁ አለ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር እወዳለሁ አለ። አሁን በልሳን ከምናገር በአእምሮዬ ብናገር ምን ማለት ነው? ኦኬ እያስተዋልኩ ብናገር፣ ይሄ ሳላስተውል ዝም ብዬ ከምቀባጥር እያስተዋልኩ ልናገር እያለን ሐዋርያ ቅዱስ ጳውሎስ የምር በማህበር መካከል ዝም ብሎ ሳያስተውል የሚናገር ይመስላችኋል? ሐዋርያ ቅዱስ ጳውሎስ አይደለም። በልሳን እልፍ ከምናገር ሲል ህዝቡ ማህበሩ በማያውቀው ቋንቋ ዝም ብዬ 1000 ቃላት ከማወራ አእምሮ ያለው ይኸው የህዝቡ ቋንቋ ነው፣ ወይም ኮመን የሆነ ቋንቋ ህዝቡ የሚናገረው ኮመን ቋንቋ መሆኑ የምታውቁት በምንድን ነው? 5 በአእምሮ ልናገር እወዳለሁ ሲል 5 ህዝቡ በሚናገረው ቋንቋ ብናገር ማለት ነው። ምክንያቱም ወንድሞች በአእምሮ ህፃናት አትሆኑ እያለ ይሄድና ከክፋት ነገር ህፃናት ሆኑ እንጂ በአእምሮ የበሰሉ ሆኑ እያለ ይናገር። ስለዚህ ምንድነው ህዝቡ ሊያውቀው በሚችል ህዝቡ ሊረዳው በሚችል ማህበሩ ሊያንጽ በሚችል ነገር 5 መናገር ይበልጣል። ማህበሩ ምን ይላል? ሰምቶ ይታነጽበታል። ማህበሩ ይታነጻል። ኦኬ ማህበሩ ይታነጻል። 1000 ልሳን ቢናገርስ ምን ይታነጻል? ህዝቡ በቃ ራሱ ብቻ ይጠቀማል። ኦኬ ከዛ አንጻር የሚታይ ነው። ይቀጥልና ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እነግረዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል ይላል። በሌሎች ልሳኖች ሌሎችንም ልሳኖች በሚናገሩ ሰዎችና አሁን ስለ ልሳን ጥቅም በቃ የትንቢቱ መፈጸም ራሱ ሲናገር 21 ላይ ይጨርሰዋል። ትንቢተ ኢዩኤል ላይ በሌሎች ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እናገረዋለሁ ማለት ምን ማለት መሰላችሁ? ሌሎች ልሳኖች በሚናገሩ በገሊላ ሰዎች ሐዋርያት ሌላ ልሳን አይደለ? ለምሳሌ አንድ ቋንቋ ብቻ ነበር አይደለም የሚያውቁት፣ ግን በማይናገሩት ቋንቋ ማለት ባልተወለዱበት፣ ባልተማሩት፣ ባላደጉበት ቋንቋ ለዛ ህዝብ ተናገሩ። ለማን? ለግብፅ ሰው፣ ለአረቡ ሰው፣ ለፊላዴልፊያ ሰው፣ ለቀጰዶቅያ ሰዎች አደለ? በገዛ ቋንቋቸው አደለ የተናገሯቸው። ምን አለ እግዚአብሔር? ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ህዝብ እናገረዋለሁ። ለህዝቡ ነው ሲጀመር ልሳን የሚገለጠው ለህዝብ እንድትናገር እንጂ እንደው ዝም ብለህ ለጨዋታው ድምቀት ሰውን ለማወናበድ ወይም ደግሞ የማያውቁትን የማያውቁት ሰዎች ከሄደ ግራ ለማጋባት አይደለም። እግዚአብሔር ልሳን የገለጠው ሌሎች ልሳኑ የማያውቁ ሰዎች፣ አስተማሪዎች፣ ሐዋርያቶች ልክ አረቦች ጋር ሲሄዱ በአረቦች ልሳን ይኸው ሌሎች ልሳኖች በሚናገሩ ማለት የገሊላ ሰዎች አይደሉምን ብሎ አደለ ሐዋርያ ሥራ ምዕራፍ 2 ላይ የሚናገረው። ሐዋርያ ሥራ ምዕራፍ 2 ላይ ያው ምን አለ? በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም አለ ይናገሩ ዘንድ እንደሰጣቸው በሌሎች ልሳኖች ይናገሩ ጀመረ። እሺ ይሄ ነው ትክክለኛ ልሳን። ቀጠልና ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ህዝብ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ይኸው በሌሎች ልሳኖች የሚናገሩ እልካለሁ ወደ ህዝብ ሲል ምን ማለት ነው? ጭራሽ የማያውቁትን ቋንቋ ሐዋርያቶቹ ተሰጣቸው ልሳን። የምን ቋንቋ? ይኸው ከዛስ ተገርሞ አለ ተደንቀው
እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ሰዎቹ የገሊላ እኮ ናቸው። የሚናገሩት ግን የምን ቋንቋ ነው? ይኸው እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ ይላል። የገሊላ ሰዎች ሆነው እንዴት ነው እኛ የተወለድንበት ቋንቋ ሊናገሩ የሚችሉ? ማናቸው እነዚህ ሰዎች? የጳርቴና፣ የሜድ፣ የኤሌሜጤም ሰዎች በሁለት ወንዝም መካከል በይሁዳም በቀጰዶቅያም በአንጦስም በእስያም እነዚህ ሰዎች በሚናገሯቸው ቋንቋዎች መጥተው የገሊላ ሰዎች ተናገሩ። በቃ እሱ ነው። አንደኛ ቆሮንቶስ ምዕራፍ 14 ላይ ምን አለ? መጨረሻ ላይ እችን ተናግሬ መምህር ብሩክ ያጠቃልሉታል። ምን አለ? ሌሎች ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ እናገረዋለሁ። ለሕዝቡ ነው በቃ የሚናገረው። እንዲሁም ቢሆን አይሰሙኝም ይላል ጌታ እግዚአብሔር እንደተባለ እንግዲያስ በልሳኖች መናገር አለ ሐዋርያ ቅዱስ ጳውሎስ። በልሳን መናገር እንደው ምንድነው ጥቅሙ? ዓላማው እንደው ሰው የማያውቁት ህዝቦች ጋር እየሄድክ ማወናበድ ወይስ ምንድነው ዓላማው? ይኸው እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው እንጂ ለሚያምኑ አይደለም። እሺ ልሳን ምንድን ነው? ለማያምኑ ምንድን ነው? ምልክት ነው። እንዴት ነው ለማያምኑ ሰዎች ምልክት ሊሆን የሚችለው ልሳን? አሪጡም ባራጣጣ ምናምን ስላልክ አንተ ይሄ ለካ እውነተኛ የአምላክ መገለጥ ነው የሚል ይመስላል። የማይታወቅ ዝም ብሎ በብሊንግ የቃላት ጋጋታ ስላንጋጋ ይህ እብድ ነው እንጂ አብዶ ነው ይልሃል እንጂ የተአምር ነው አይልም። ያላመነ ሰው ማለት ልሳን ግን ለማያምን ምንድን ነው? ተአምር ምልክት ነው አለ። እንዴት ነው ምልክት የሚሆነው? ሐዋርያት ሥራ አየን አይደል? ምልክት ሆኖ ምን ሲሏቸው አንዴ እነርሱ የገሊላ ተወላጅ ሆነው ገበሬዎች ሆነው እንዴት ነው የእኛን የተወለድንበት ቋንቋ ሊናገሩ የቻሉት? ይደነቃሉ። ተደንቀውም በስብከታቸው ሰሙ አይደል? ስብከታቸውን ሰምተው ስንት በአንድ ቀን 3000 ሕዝብ አመነ። በድጋሚ ደግሞ ሐዋርያት ሥራ ምዕራፍ 10 ላይ ትሄዳላችሁ። ከአሕዛብ ወገን የነበረው ቆርኔሌዎስ ልክ መንፈስ ቅዱስ ይወርድና ልሳን ያናግራል። ልሳን ሲያናግር ግን በእስራኤላውያን ቋንቋ ነበረ። አሕዛብ ነው እሱ፣ ግን በእስራኤላውያን ቋንቋ እግዚአብሔርን ሲያመሰግን ሰሙ። እንዴት እነዚህ ሰዎች እግዚአብሔርን ሊያመሰግኑ ቻሉ ብለው ተደነቁ። ልሳን የማይታወቅ ማለት አይደለም፣ የሚታወቅ ነው። ግን ድንገት መንፈስ ቅዱስ ገልጾ የምትናገረው ነው። ግን ሰዎች የሚሰሙትና የሚያውቁት ቋንቋ ነው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 10ም እንዴ መንፈስ ቅዱስ ወርዶ እኛ በምናውቀው ቋንቋ ልክ ለእኛ እንደወረደው ነው የሚለው ጴጥሮስ። ለእኛ እንደወረደው መንፈስ ቅዱስ ለእነሱ ወርዶ ልሳን ካናገራቸው እንግዲህ እንዳይጠመቁ የሚከለክላቸው ማን ነው ይላል። ተአምር ልሳን ለማያምኑ ምልክት ነው ሲባል እንደዚህ ነው። አሁን የፕሮቴስታንቶቹ ግን ተአምር ሊሆን ቀርቶ መሳቂያ ፕላስ ደግሞ ከእነሱም ተርፎ መንፈስ ቅዱስም መሳደቢያ ሆኗል በአሕዛቦች ዘንድ ማለት ነው። ኦኬ እንደዚህ የሚያጣፋ የሚያራግጥ የማይታወቅ ቋንቋ ጭራሽ ደግሞ አንዳንዱማ ሬጌ ሁላ መጨፈርም ጀምረዋልና ከዛ አንጻር የሚታይ ነው። በጣም ይቅርታ ትንሽ አበዛሁት። ብዙ ሀሳቦች ስለተነሱ ትንሽ ጠቅለል እናድርገው ብለን ነው። የማይተረጉም የማይሰማ ምናምን የሚባል ጭራሽ ሽታው መጽሐፍ ቅዱስ ላይ አይታወቅም። መጽሐፍ ቅዱስ ላይ አይደለም ሉተር አያውቀውም ጭራሽ ሉተር አረ ሉተርማ ጭራሽ ጥምቀትና ቁርባን ላይ ያለው ትምህርት እንኳን ወደ ክርስትና ይጠጋል። ዝዊንግሊና ካልቪን አያውቁትም፣ ጭራሽ አያውቁትም። የፕሮቴስታንት መስራቾች የሚባሉ ሽታውን አያውቁትም። ማን ነው ጀማሪው? 1906 አንዲት ኦግነስ ኦዝመን የምትባል እሷ ነች ጀማሪ። ከዛ በፊት
በታሪክ እንኳን ሐዋርያት መጽሐፍ ቅዱስ ላይ ሽታው ሊኖር ይቅርና ለናሙና ያክል ከሪፎርመርስ አንድ ለናሙና ካመጡልን ፕሮቴስታንቶች ምን አካውንታችን እንሰጣለን ብል። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። መምህር ብሩክ እና ተሜ ሰመራይዝ አድርጉት። ይሁዴ ቃለ ሕይወት ያሰማልን። ጥሩ ቆይታ ነበረን። ፓስተርም ጥሩ ነው እንድንማማር መንገዱ ነዋልና እኔ 3 ነገሮችን አጠር ያሉ ነገሮችን ልናገር። የመጀመሪያው የጸጋው መሰረት ምንድን ነው? ልሳን ጸጋ ሆኖ ለቤተ ክርስቲያን ወይም ለሐዋርያት የተሰጠበት መሰረታዊ ምክንያት ምንድን ነው የሚለውን ከመናገር ልጀምር። እንግዲህ ልሳን ስንል ቅድም በሰፊው ሲነገር እንደነበረው ቋንቋ ነው። ያ ቋንቋ ለቤተ ክርስቲያን መጀመሪያ መንፈስ ቅዱስ በመውረዱ ለሐዋርያት ጸጋ ሆኖ የተሰጠ ነው። የዚህ ጸጋ መሰረት ግን ምንድን ነው ካልን ክርስቶስ ለሐዋርያት የሰጠው ተልእኮ ነው። ይሄ ተልእኮ ምንድን ነው ካልን የማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ወንጌልን ለፍጥረት ሁሉ ስበኩ የሚል ትልቅ ተልእኮ አለ። እንግዲህ ሐዋርያት ወንጌልን ለፍጥረት ሁሉ መስበክ ካለባቸው ፍጥረት ሁሉ የሚናገረውን ቋንቋ ማወቅ አለባቸው። መሰረታዊው ልሳን ጸጋ ሆኖ ለቤተ ክርስቲያን ወይም ለሐዋርያት የተሰጠበት መሰረታዊ ምክንያት ሐዋርያት ወደ ዓለም ነው የተላኩት። የተላኩበት ዓለም ደግሞ የተለያየ ቋንቋና ባህል ያለው ዓለም ነው። በባህሉ እንኳ ገብተው በማደግ መኖር ባይችሉ ያ ባህል ያለው ሕዝብ የሚናገረውን ቋንቋ ግን መናገር መቻል አለባቸው። ምክንያቱም በእጆቻቸው የመዳን ወንጌል ነው የተላከው በሐዋርያት እጅ። በሐዋርያት አንደበት የሚሰበከው የመዳን ወንጌል ነው፣ የእግዚአብሔር ቃል ነው። ሰዎች ለመዳን ማመን አለባቸው። ለማመን ደግሞ ከእግዚአብሔር የሆነውን ቃል ማወቅ አለባቸው። የእግዚአብሔርን ቃል ለማወቅ ደግሞ በገዛ ቋንቋቸው የእግዚአብሔርን ቃል መስማት አለባቸው። ስለዚህ መሰረታዊ የልሳን ጸጋ ምንድን ነው ካልን መሰረታዊ የልሳን ጸጋ መሰረታዊው ነገር ተልእኮ ሐዋርያት፣ ተልእኮ ቤተ ክርስቲያን ነው። ክርስቶስ ለቤተ ክርስቲያን የሰጠው ተልእኮ፣ ይህም ተልእኮ ወንጌልን ሁሉ ፍጥረት ሰምቶ እንዲድን ነው። ፍጥረት ደግሞ ወንጌልን መስማት ካለበት ወንጌልን የሚሰማው ሕዝብ በቋንቋ ምክንያት ባሬር ክፍተት ተፈጥሮ ወደ መዳን የሚያደርገውን ጉዞ እንቅፋት እንዳይሆንበት ሐዋርያት ይህንን ተልእኮ ለመፈጸም ልሳን ጸጋ ሆኖ ለቤተ ክርስቲያን ተሰጥቷል። ሐዋርያት ሥራ ምዕራፍ 2 ላይ የተነገረው ቅድም የተጠቀሰው መሰረታዊ ነገር እርሱ ነው የልሳን። ሁለተኛው ነገር እንደሱ ከሆነ ልሳንን ጸጋ ያሰኘው ምንድን ነው? ይሄ መሰረታዊ ነገር ነው። ሁለተኛው ልሳንን ጸጋ ያደረገው ነገር ምንድን ነው ካልን ምስጢራዊነቱ አይደለም። በነገራችን ላይ ብዙዎቹ አሁን የሚሸወዱት ልሳን ይሄ በቃ ምስጢራዊ መሆኑ ይመስላቸዋል። ጸጋ ያሰኘው ልሳንን ጸጋ ያሰኘው መሰረታዊ ነገር ሐዋርያት ወይንም ተናጋሪዎቹ ባደጉበትና ባልተማሩት ከመንፈስ ቅዱስ ሆኖ መናገር መቻላቸው ነው። አለመሰማቱ አለመተርጎሙ አይደለም ጸጋ ያሰኘው። በነገራችን ላይ ትልቁ ስህተት መጽሐፍ ቅዱስ ልሳንን ጸጋ ብሎ ሲናገር ስለ ልሳን የሚናገራቸው ነገሮች በመሰረታዊነት ልሳንን ጸጋ ያደረገው ምስጢራዊነቱ፣ አለመተርጎሙ፣ አለመሰማቱ አይደለም። ልሳንን ጸጋ ያደረገው የሚናገሩት አካላት ባላደጉበት ባልተማሩት ቋንቋ ከመንፈስ ቅዱስ ተገልጦላቸው መናገር መቻላቸው ነው። ይሄ ሁለተኛው መሰረታዊ ነገር ነው። ሶስተኛው መሰረታዊ ነገር መንፈስ ቅዱስ ወይንም እግዚአብሔር ልሳንን ለቤተ ክርስቲያን ምልክት አድርጎ ሲሰጥ ሌላው መሰረታዊ ነገር ምንድን ነው ካልን እግዚአብሔር በቤተ ክርስቲያን አሕዛብንም ለመቀበሉ ማሳያ ነው። ምክንያቱም የዮሐንስ ወንጌል ምዕራፍ 3 ላይ እንደምናነበው ከአይሁድ የሆነው ኒቆዲሞስ ወደ ክርስቶስ ሲመጣ በአይሁዲነቱ እድናለሁ ብሎ የሚያስብ ሰው ነው። ክርስቶስ ግን ከውሃና ከመንፈስ ካልተወለድክ በስተቀር ብሎ አሁን ሁሉንም ሊቀበልበት በሚችለው የጸጋ መንገድ ካላለፈ በስተቀር መዳን እንደማይችል በቤተ ክርስቲያን እግዚአብሔር አሕዛብንም አይሁድንም የተቀበለ መሆኑን ያ ደግሞ አሕዛብም አይሁድም የሚገቡበት የሚስጥር መንገድ ጥምቀት እንደሆነ ተናግሮ እናገኛለን። ስለዚህ ሌሎች ልሳኖችን የመናገራቸው ሌላው ምልክት የመሆኑ ቅድም ዮሐድ እንዳለው
ያለው ነገር በመሰረታዊነት እንዳለ ሁሉ እግዚአብሔር በቤተ ክርስቲያን አህዛብንም ለመቀበሉ ማሳያ ነበር ማለት ነው። ግን በመሰረታዊነት የልሳን መጽሐፍ ቅዱስ ልሳን ብሎ የሚያወራው ልሳን ምን አይነት ልሳን ነው ካልን የሚተረጎም ተናጋሪ ህዝብ ያለው የሚሰማ ነገር ነው። እነዚህ የማይዘነጉ ነገሮች ናቸው። ጸጋ ያሰኘው ምንድን ነው ካልን ተናጋሪው አካል ባላደገበት ባልተማረው ከመንፈስ ቅዱስ ተገልጦለት የሚናገረው መሆኑ ጸጋ አሰኝቶታል ማለት ነው። ስለዚህ እነዚህን መሰረታዊ ነገሮች አብረን ብንይዝ መልካም ነው። ቃለ ሕይወት ያሰማልን። ይሁዲ አሜን። መምህር አብሮ ያሰማን፣ ቃለ ሕይወት ያሰማልን። እግዚአብሔር ይስጥልን። ጥሩ ማጠቃለያ ነው። ፓስተር ወረዱ ነኝ። እንግዲህ በንግግር ምናምን በኃይለ ቃል ከተመላለስንም ይቅርታ። አንዳንዴ እንትኖች አሰልቺ ሲሆኑ ትንሽ ይከብዳልና እታች ላለውም ሰው ነገሮች ሲደጋገሙ ምናምን በጣም እያሰለቸ ስለሚሄድ አንዳንዴ አሰልቺ ይሆናል። ከዛ አንጻር ነው። ተሜ አለ ተሜ ተኝቷል።